በኦሮሚያ ክልል ባለፉት 3 ዓመታት በሆሮ ጉሩ ወለጋ ዞን አቢ ዶንጎሮና እሞሮ ወረዳ ከምስራቅ ወለጋ ዞን ደግሞ ኪሩሙና ጊዳያና ወረዳዎች ከፍተኛ ሰብአዊ ጉዳት ደርሶባቸው ይገኛል። ስለዚህ ጉዳይ እናካፍላችኋለን። የኤልኒኖ ስጋት ባየለበት ወቅት በአፋር ክልል ኮሪ ወረዳ የከብቶች ሞትና የውሃ እጥረት ማጋጠሙ ተሰምቷል። ኦቡሳንጆ ወደ መቀሌ ማቅናታቸውን ተከትሎ የኢትዮጵያ አሜሪካ አምባሳደር ኤርዊን ማሲንጋና የአሜሪካ የአፍሪካ ጉዳዮች ተልዕኮ ኃላፊ ዋልተር ፓርስ መግለጫ ሰጥተዋል። ስለ መግለጫው የምንነግራችሁ ጉዳይ ይሆናል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በሆሮ ጉሩ ወለጋ ዞን አቢ ዶንጎሮ ወረዳ ውስጥ የተደረጉ ተደጋጋሚ ጥቃቶችን የሸሹ ተፈናቃዮች ሰብአዊ ድጋፍ ባለማግኘታቸው ለከፋ ችግር ስለማጋለጣቸው አስታወቁ። በወረዳው ሎሚጫ በተባለ ስፍራ በዚህ ነሐሴ ወር መጀመሪያ ላይ ታጣቂዎች ባደረሱት ጥቃት የተፈናቀሉ በርካታ ነዋሪዎች በወረዳው ከተማ ቱሉ ዋዩ፣ ጋራሩና ሌሎች አካባቢዎች መስፈራቸውን አሳውቀዋል። የወረዳው ቡሳ ጎኖፋና አደጋ ስጋት አመራር በበኩሉ ንብረታቸው ለወደመባቸው ሰዎች ድጋፍ ማድረጉንና ከአካባቢው የተፈናቀለ ሰው የለም ሲል ምላሽ ሰጥቷል። በምዕራብ ኦሮሚያ ባለፉት 3 ዓመታት በሆሮ ጉሩ ወለጋ ዞን አቢ ዶንጎሮና አሞሮ ወረዳ ከምስራቅ ወለጋ ዞን ኪሩሙና ጊዳያና ወረዳዎች ከፍተኛ ሰብአዊ ጉዳት የደረሰባቸው ወረዳዎች ናቸው። በሆሮ ጉሩ ወለጋ ዞን ነሐሴ 4 ቀን ከአጎራባሽ ክልል ተሻገሩ የተባሉ ታጣቂዎች አድርሰዋል በተባለው ጥቃት ሎሚጫ የሚባል ቦታ 3000 የሚደርሱ ሰዎች ተፈናቅለው እንደነበር አንድ የአካባቢው ነዋሪ ገልጸዋል። ከተፈናቀሉ ሰዎች መካከል የተወሰኑት ወደ የቦታቸው መመለሳቸውን ነዋሪው አመላክተዋል። ነሐሴ 4 ቀን ታጣቂዎቹ ወደ 58 የሚደርሱ ቤቶችን አቃጥለዋል። 88 የሚደርሱ ከብቶችን ዘርፈዋል። 3 ሰዎችን ደግሞ ገድለዋል። የቆሰለም አለ። የቤት ቁሳቁሶችና ቡና 50 ኩንታል የሚሆን በመኪና ጭነው የወሰዱት ህዝቡ ሜዳ ያለው። ስለዚህም 52 የሚሉት ህጻናት ናቸው። ሰብአዊ ድጋፍ አላገኘንም ሲሉ ሌሎች ቱሉ ወዮ፣ ሌሎች ደግሞ ጋራሪ የሚባል ቦታ ላይ በየማሳው ተበትነው ያሉት። ሌላው አቢ ዶንጎሮ ወረዳ ሎሚጫ የተባለ አካባቢ ነዋሪም በሰጡን ሀሳብ የአካባቢ የጸጥታ ችግር ዘላቂ መፍትሄ አለማግኘቱን ገልጸዋል። ታጣቂዎቹ በተለያዩ ወቅቶች መጠነ ሰፊ በተባለ ጥቃት እንደሚሰነዝሩ ተናግረዋል። በ2017 ዓ.ም በአካባቢው በአንጻራዊነት ተጠቃዎች ጥቃት ቀንሶ መቀየቱን ገልጸው በዚህ ነሐሴ ወር 2 ጊዜ በተለያዩ ቦታዎችን ታጣቂዎች ጥቃት መፈጸማቸውን ገልጸዋል። የአቢ ዶንጎሮ ወረዳ ቡሳ ጎኖፋ ወይንም አደጋ ስራ አመራር ጽሕፈት ቤት በበኩሉ በግጭት ምክንያት ሎሚጫ በተባለ የወረዳ ቀበሌ መኖሪያ ቤታቸው ለወደመባቸው ነዋሪዎች ድጋፍ ማድረጉን አመላክተዋል። የወረዳው ቡሳ ጎኖፋ ኃላፊ አቶ አስማረ ተመስገን በወረዳው በግጭት ምክንያት የተፈናቀለ ሰው የለም ያሉ ሲሆን ሎሚጫ በተባለ ቦታ ቤት ንብረታቸው ለወደመባቸው ነዋሪዎች የቤት መስሪያ ቆርቆሮ ድጋፍ ማድረጋቸውን ገልጸዋል። በቅርቡ ድጋፍ አድርገናል፣ ትንሽ የጸጥታ ችግር አጋጥሟቸው ነበረ፣ ሌላ ቦታ አልሄዱም፣ እዛው ነው ያሉት። ድጋፍ ቤት ለሚፈልጉ ቆርቆሮ ቀልብላቸዋል፣ ቤት እየሰሩ ነው። ሰብአዊ ድጋፍም እስከ ወረዳ ሰጥተናቸዋል። ተጨማሪ ድጋፍ እየጠየቅን ያለ ነው። የወረዳው ቡሳ ጎኖፋ የአካባቢ ንብረታቸውን የወደመባቸው ነዋሪዎችና የደረሰው ጉዳት መጠን በስልክ መረጃ እንደማይሰጡ ጠቁመዋል። በወረዳው ሆማ ጋለሳ በተባለ ቦታም ባለፈው ዓመት በተመሳሳይ የተጠቂዎች ጥቃት መድረሱንና በሺዎች የሚቆጠሩ ዜጎች ተፈናቅለው ቆይተዋል። የአካባቢው መስተዳድር በታጣቂዎቹ ላይ እርምጃ መውሰዱን በተለያዩ ወቅቶች ቢገልጽም ተመሳሳይ ጥቃቶች በሰላማዊ ሰዎች ላይ እየደረሰ እንደሚገኙም ተዘግቧል። የኤልኒኖ ስጋት ባየለበት ወቅት በአፋር ክልል ኮሪ ወረዳ የከብቶች ሞትና የውሃ እጥረት ማጋጠሙ ተሰምቷል። በአፋር ክልል ኮሪ ወረዳ ከፍተኛ የውሃና የመተዳደሪያ ቀውስ እየተከሰተ እንደሚገኝ ተገለጸ። በአካባቢው በርካታ የቤት እንስሳት እየሞቱ የውሃ ምንጮች እየደረቁ መሆኑን በተራዘመ ድርቅና በዝናብ እጥረት ሳቢያ ቤተሰቦች ላይ ከፍተኛ ጫና እየደረሰ እንደሚገኝ ነዋሪዎች ገልጸዋል። በኮሪና በዙሪያ በሚገኙ አርብቶ አደር ማህበረሰብ ላይ ቀውሱ እየተባባሰ የመጣው ኢትዮጵያ በኤልኒኖ ምክንያት ሊከሰት የሚችለውን ተጽዕኖ ለመቋቋም እየተዘጋጀች ባለችበትም ወቅት ነው። የኮሪ ወረዳ ነዋሪዎች እንደተናገሩት ከሆነ ቀውሱ በሰዎች በእንስሳት ላይ ከፍተኛ ጉዳት እየደረሰ መሆኑን ገልጸው በተለይም በግመሎች፣ ፍየሎችና በጎች ላይ የከፋ እልቂትም እየፈጸመ ይገኛል ብለዋል። ነዋሪዎቹ የሞቱና እጅግ የከሱ እንስሳትን የሚያሳይ ምስሎችን ያጋሩ ሲሆን ምስሎቹ በመገናኛ ብዙሃን ለማቅረብ የሚያስቸግሩ ቢሆንም የደረሰው የእንስሳት ሞት መጠንን የሚያሳዩ ናቸው። በመዥገር ምክንያት የሚያልቀው እንስሳት ቁጥር እጅግ ከፍተኛ ነው። ነዋሪዎቹ የመዥገር ወረርሽኙ ቀድሞውኑ በድርቅ ለተዳከሙት እንስሳት ተጨማሪ አደጋ መሆኑንም ገልጸዋል። የእንስሳቱ ሞት የተከሰተው ከፍተኛ የውሃ እጥረት ጋር ተያይዞ ሲሆን ነዋሪዎቹ ሁኔታውን ሲገልጹ የዝናብ እጥረት፣ የተራዘመ ድርቅ፣ የውሃ ምንጮች መድረቅና የጉድጓዶች ባዶ መሆን ውሃቸው መቀነስ የተከሰተበት መሆኑን ተናግረዋል። አስተማማኝ የውሃ ምንጭ ባለመኖሩ ለቤተሰቦች በሕፃናት፣ በእንስሳት፣ በጤና፣ በትምህርት፣ በመተዳደሪያ ላይ ከፍተኛ ተጽዕኖ እያሳደረ ይገኛልም ሲሉ አክለዋል። አሁን ላይ ነዋሪዎች ጫና ይበልጥ እንዳይገለ ይናገራሉ። ቤተሰቦቹ ውሃ ፍለጋ ረዥም ርቀት የሚጓዙ ሲሆን ሕፃናት ደግሞ ውሃ በመቅረት በሚያሳልፉ ጊዜ ሳቢያ ከትምህርት ገበታቸው እየቀሩ ይገኛሉ። እጥረቱ የጤና የንጽህና ችግሮችን ከመፍጠሩም በላይ ለእንስሳት የሚሆን የውሃ አቅርቦት እንዲያንስም አድርጓል። ዝናብ በጠፋበት ቦታ ጉድጓዶች ባዶ ይሆናሉ፣ ህዝቡም ይጠማል ብለዋል ነዋሪዎቹ። ኢኮኖሚው በእንስሳት በተደገፈ ማህበረሰብ ውስጥ የእንስሳት መክሳትና መሞት ሀብት ከማጣት በላይ የከፋ መዘዝ አለው። የከብቶች መድከም ወይም መሞት፣ የወተት አቅርቦትን መቀነስ፣ የቤተሰብ ገቢ መውደቅና ምግብ
በሚጠፋበት ጊዜ ሊሸጡ የሚለወጡ የሚችሉ ሀብቶችን ማነስን ያስከትላል። ይህ አጋጣሚ ቀደም ሲል በአፋር ክልል ድርቅ ያስከተለው ጉዳት ከሚያሳዩ ግምገማዎች ጋር ይጣጣማል። ዩኒሴፍ ከዚህ ቀደም ባወጣው መግለጫ በአካባቢው በተደጋጋሚ የሚከሰተው ድርቅ ለሰዎችና ለእንስሳት በቂ ባልሆኑት የውሃ ስርዓቶች ላይ ከፍተኛ ጫና እንደሚያሳድርም ገልጾ ነበር። በአፋር አንዳንድ ክልሎች ሴቶችና ህጻናት ውሃ ፍለጋ ለሰዓታት ለመጓዝም ይገደዳሉ ሲል አመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። ኦሉሴጉን ኦባሳንጆ ወደ መቀሌ መቅናታቸውን ተከትሎ የአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋና የአሜሪካ የአፍሪካ ጉዳይ ተልዕኮ ኃላፊ ዋልተር ፓርስ መግለጫ ሰጥተዋል። ስለ ኦባሳንጆ ጉብኝት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ወደ መቀሌ ያደረጉት ጉብኝት አበረታች ነበርና በቅርቡ እንደሚመለሱ ተስፋ እናደርጋለን ብለዋል። የአፍሪካ ህብረት ኃላፊ አስፈላጊነት የትግራይ ህዝብ በተኩስ ማቆም ስምምነት ያበቃውን ጦርነት እንደገና በማደስ ስጋት ላይ ወደቀበት በዚህ ወቅት ፕሬዝዳንት ኦባሳንጆ በአፍሪካ ህብረት የሰጡን ኃላፊነት መወጣት ወሳኝ ነው ብለዋል። የተፈናቀሉ ሰዎችን መመለስ የተባበሩት መንግስታት ተወካይ ኦዚኒ የተፈናቀሉትን ሰዎች በሰላምና በክብር ወደ ተለመደው ህይወታቸው መመለስ የሁሉም መሪዎች ዋና ግብ መሆን አለበት። ይህ ሊሳካ የሚችለው በሰላማዊ ውይይትና በአዎንታዊ ስምምነት ብቻ እንደሆነም ተናግረዋል። ለኢትዮጵያ ህዝብ ወደፊት ፈንታ ወሳኝ በሆነው በዚህ ጉዳይ ላይ ከፕሬዝዳንት ኦባሳንጆ ጋር በቅርበት ለመስራት በጉጉት እንጠብቃለንም ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች ዜናዎች ዳግም እስክንገናኝ ድረስ በደህና ቆዩ።